በል ዲበሮደ በታቱ ቡጊተ ፍለሞ መራቲ ወያጋ እንደ ትናንት አይደለም ዛሬ ከጫካ ውስጥ የሚወጣበት ቀን ነው ዶቦ ፍላቶም ከጫካ ዶቦ ፍላቶም ከዱር ትወጣለህ ሀኮ ቀርሶ ሄዶ ቢጊቶይ ከዚህ ካስቸገረህ ዱር ዳቡር ሰው ሄዶ ቢጊቶይ ሸቲ ሰው ሄዶ ቢጊቶይ ካስጨነቀህ ዱር ውስጥ ፍሌም አኒ ያኖ ቃሉ አንገጎ ተሳውሃኒ እኔ ይወጣለሁ የሚል ሰው ብቻ እጁን ከፍ ያድርግ ጌታ ሰው ተንገጎ ተና አላነሳህም እጅህን ከፍ ለምን ለሰና እስኪ አወዛውዝ እጅህን አማድ ሙለኪያ ባጠገብህ ያለውን ሰው ያዝ አማድ አታስቲ ያዝ ባጠገብህ ያለውን ሰው አታስቲ አማድ እንደ አርግና ይዘህ ዶቦና ዶብጡ ተተግዶ ፍላቶ ተኩሊሲያ ከዚህ ከዱርና ከዱር ሐረግ ከሚጠላልፍ ውስጥ ትወጣለህ ይላል ሰራቃሁኔ ይኸው ከሚያሰነካክል ሰራቃሁኔ ከሚጠላልፍ ቃሁኔ ከሚጠልፍ ሰራሆጣሁኔ መሄድን ከሚከለክል ሰራሆጣሁኔ መናገር ከሚከለክል ማኑ ዳይ ላይገደ አማደራ ሺሻሁኔ ሰው ወደ ደረሰበት እንዳይደርስ ይዞ ከሚያስጮህ ሺሻሁኔ ከሚያስለቅስ ከሚያደክም አባንገዶንድሮ ባደቆላሁኔ ወደፊት ሲሮጡ ወደ ኋላ ከሚለምን ሀተነ ዱብጡ ተቸበ ጊራንተነ ፍላቶ በረካ ይሄኛው የሚጠላልፍህ የሚያሳስርህ ሁሉ እንድትተሳሰር የሚያደርግ ሐረግ ዛሬ ተቃጥሎ ትወጣል። magano ayresotne balankai logesha magano ho ayrenye uitne tibatiyo baseno ተደጋ ከነለሽነ magano ayresotne እግዚአብሔር ያክብራችሁ። ለእግዚአብሔር የተለየ ክብር የምትሰጡ ሰዎች መሆናችሁ ይታወቃልና ከረጋልቲኒ የሞደበላቴ አኒ አንጋኔ ጎታ ሰሚተገን እስቲ ሁላችሁም ልጆቻችሁን ወደ ላይ አንሱ። አንጋኔ ጎታ ስተነ ካይስኔ ልጆቻችሁን ወደ ላይ አንስታችሁ ምላሰነ እስቲ አወዛውዙ። አንጋኔ ካይስኔ ምላሰነ ነር ኡላ ጎታ ያን ምተገነ ባሎን ኮይ ልጆቻችሁን እያወዛወዛችሁ ከተቀመጣችሁበት ሁላችሁም ተነሱ። ኡርትኔ ድኔና ቆማችሁ ባላችሁበት ሆናችሁ magano ምተገኒ ሀኬቸ ኡርትኔ አንጋኔ ምላስትናይ በቆማችሁበት ሆናችሁ አንድ ጊዜ ልጆቻችሁን እያወዛወዛችሁ magano lobo galata ኡየስ ያን ምተገነ ታላቅ ጭብጨባም ሁለት ለእግዚአብሔር ሃሌሉያ 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 ሃሌሉያ። እሺ ባሎን ኮይ ምተገነ አፈለን ሁላችሁም ተቀመጡ። magano ቃል ላና መረንጋኔም አሁን የእግዚአብሔርን ቃል ወደምናይበት እንሄዳለን። መጽሐፍ ቅዱስን ከተጨበረ ላኔሞቴም በመጽሐፍ ቅዱሳችን ቃል ክፍል በዛሬው ቀን የምናየው ምቶባቸው ላናይ magano ቃል ለወን መጨሽኔም ከእግዚአብሔር ቃል ከአንድ ክፍል እያየን እጅግ በጣም የእግዚአብሔርን በሰፊው የእግዚአብሔርን ቃል እንሰማለን። magano ቃል መጨሽኔም ወይተ ተዳመሞ ተአመና መጨሽኔም የእግዚአብሔርን ቃል ስንሰማ እንደምንፈታ በማመን ነው የምንሰማው። magano ቃል መጨሻ ተዳማቴም የእግዚአብሔርን ቃል መስማት ማለት መፈታት ማለት ነው። ወለኖ ተዳመ ሐራቴ እንደውም ተፈቶ መሄድ ነው። magano ቃል መጨሻ ማሰማቴ የእግዚአብሔርን ቃል መስማት መባረክ ነው። መጨሽኔ ማሰመሄራ ሺማጨዲቾ ረግዳቴ በቃ የእግዚአብሔርን ቃል ሰምቶ ተባርኮ መኖር ማለት ወርሶ መኖር ማለት ነው። magano ቃል ረግሲሳሃ የእግዚአብሔርን ቃል የሚያስወርሰው magano ቃል ፎንሺሻሃ የእግዚአብሔርን ቃል የሚያሳርፈው magano ቃል ትራሃ የእግዚአብሔርን ቃል የሚፈታው እሶላኔ ሞተለያ እሱን ነው በዚህ ሰዓት የምናየው። መጽሐፍ ቅዱስን ከግዶም በመጽሐፍ ቅዱሳችን ውስጥ magano ቃል ተበያነው ጻፋሚ የእግዚአብሔር ቃል እንዲህ የሚል ተጽፏል። መጽሐፍ ቅዱስን ከግዶም እስራኤል ተኦሶ ሀዳይ
አጥቶኖቦች አዳናን ሳዳይ ከሽት ወታላና ዶቻ ወይቴ በመጽሐፍ ቅዱሳችን ውስጥ የእስራኤል ልጆች ብዙ ነገር ሲገጥማቸው በብዙ ይሄዱ ሁሉን ነገር እንዳለፉ መጽሐፍ ቅዱስ ይተርካል። ሀብቴ ሀዳይ ያነግዶን በዚያን በሚሄዱበት ወቅት እና ያና ኖንሳ ጊዜም አላቸው። ኖንሳት ያና ኩሎይት ኖንሳ እነርሱ የሚሄዱበት ጊዜ ተነገራቸው አለ። ኩሎንሳ ያኖ ባግዶም ከተነገራቸው ጊዜ ለማላ ድሮ ኩሎንሳ 7 ዓመት ይነገራቸዋል። ለማላ ሀብቶኖ ምተ ለማላ ባርግዶን ኖ ጮባ ኩሎንሳ በ7 ቀን መካከል ደግሞ ያሉ ነገሮች ይነገሯቸዋል። ለማላ አገና ኩሎንሳ 7 ወር ደግሞ ይነገራቸዋል። ኮኔ ባሎን ኮይንሰራ ያኑ ያናቲ ይሄ ሁሉ ለእነርሱ የበዓል ወይም የክብረ በዓል ጊዜ ነው። ተነግዶም በዚህን ውስጥ ለማሉ ድሪ ኢላወይቴም 7 ዓመት በሚሆንበት ጊዜ እዲን ሰማራ ተጣጋው ኢዳቸው እንደሚሻርላቸው ደግሞ አስታውሳለሁ። ለማሏዳን ኢላወይቴ 7 ወር ሲደርስ ምኑ ግዶ ምና ፊዶ ክሪሚና ፊዶ ሁርባታ ፊዶ አያና ቃጋው ያና ቃጋንታውንሳ ያ በ7 ወር ውስጥ ደግሞ ቤት የሌላቸው ቤት ኖሯቸው የተራቡ ማዕድ ኖሯቸው እንደዚሁም ደግሞ እግዚአብሔር ረድቷቸው እንደሚያሳልፉ ይነገራቸዋል። ሳኪተንራ ለማሉ ባሬ ዳንዶ ቤት ለማልኪዲ ባራም ደግሞ በ3ኛው ዙር 7 ቀን ደግሞ በሚሆንበት ጊዜ በ7ኛው ቀን ሳምባቱ በረቃጋ ፖሊሽዳ ሎሱን ዳፍር ፖሊሽዳ በረቃጋ በ7ኛው ቀን ደግሞ ከስራ እግዚአብሔርን እያሰቡ የሚያርፉበትን ቀን የሚያስቡበት ይሆናል። እንደ መጽሐፍ ቅዱስ ተጠላነ ሞተግዶ በዚህ አሁን በምናይበት መጽሐፍ ቅዱስ ቃል ክፍል ውስጥ ለማሉ ድርጊቶ በባጥቶ ጮባዳ ዴናንሳ እኮጮ አንዶንሰታ መጽሐፍ ቅዱስ ሰኩልታው በ7 ዓመት ውስጥ በተለያየ መንገድ እየሄዱ የተለያየ ነገር ደርሶባቸው ያንን ደግሞ እግዚአብሔር እንደረዳቸው ያለፉበትን የሚያስቡበትን ሐሳብ መጽሐፍ ቅዱስ ይናገራል። ያና ሀት ነው መሳላቸው ሕዝቅኤል መገናል ባን እስራኤል ኦስራ ሶቀማ ያናቲ ያ ዘመን ግን ነብዩ ሕዝቅኤል በእግዚአብሔር ፊት ለእስራኤል ልጆች የሚያገለግልበት ዘመን ነበረ። ተነግዶ ለማሉ ድሪ ኮንግዶ ኤዳማራንሳ ያናራ እንሰራ ካምት አመደኖንሳ በዚህ በ7 ዓመት ውስጥ እዳቸው በሚሻርበት ወቅት እነርሱ ነገር ግን አንድ ነገር ይዟቸው የነበረበት ጊዜ ነው። ሀኩኖ ማቲ ምንድነው? ከወገ ሀዳራ ግድኖ ከወገ ሀዳራ ግድኖ አልበገና ሀዳራ ግድኖ ከወገ ሀዳራ ግድኖንሳ ወደዚህም የሚሄዱበት መንገድ የላቸውም። ወደዚህም የሚወጡበት መውጫ የለ። ወደፊት መሄድ አይችሉም። ወደ ኋላ መመለስ የሚችሉበት ጊዜ አልነበረም። ዶሳንተ ነው ያናቲ ያ ጊዜ የተከበቡበት ወቅት ነው። ሀቴ ዶሳንቶ ያናግዶ ያን በዚያን በተከበቡበት ጊዜ ውስጥ ሀቴ ሰዓተ ግዶ መገኑ አልባን እስኬል መገኑ ሶቃማና ጀጀባኑ ገሩ ከኤማርቶ እስኬልዋ በዚያን ወቅት እስኬል በእግዚአብሔር ፊት ስለነርሱ እግዚአብሔርን እያገለገለ ባለበት ጊዜ ከእስራኤል ልጆች ተመርጠው ሽማግሌዎች ወደ እስራኤል ሄዱበት ጊዜ ነበር። ሀቴ ሰዓተራ ማርቶ ወይቴም በዚያን ወቅት በሄዱ ጊዜ ግን መጋኑ ምትቃለ ለልሽውን ሰንሳና እግዚአብሔር አንድን ቃል በእነርሱ ላይ ገልጦላቸው ነበር። ማት ለልሻን ኦሪትን ምንድነው እግዚአብሔር ያሳየው ነገር ካላችሁ ሕዝቅኤል ማርተ ጣምተ መጋኑ ጣምንከ ማይንከ መጋኑ ይተወተንራ ገሩ ማርተ ጃጃቡ ጣምታና ለማልኪድ ድርጊዶ ጣምታ ነው ለማልኪድሮ ኮነ ቃገዳቸው ማረድሮ ቃገዳቸው ማራን ከመጋኑ ትደማ ሞከይታ ተወርተናገ ነው። በዚያን ጊዜ እስኬል እያገለገላቸው መከራን እየተጎነጩ 7 ዓመት ሲሆን በ7ኛው ዓመት ድሮ እግዚአብሔር እንደሚምራቸው ነገር ግን ነገራቸው ሲበዛባቸው ወደ ሕዝቅኤል ሽማግሌዎቹን ይዘው ሄደው ሕዝቅኤል እግዚአብሔርን ጠይቅልን እግዚአብሔር ይምረን ይሁን ወይ ብለው ሊጠይቁ የሄዱበት ጊዜ ነው። እና ሕዝቅኤል ፖሊሾ ለሞት አናም ትንቢተ ሕዝቅኤል ምዕራፍ 20 ምትኪሮ ሊጣጣው ማን ሕዝቅኤል አልባን ነው። ከቁጥር 1 ላይ ሕዝቅኤልን የሚጠይቁ ሰዎች በሕዝቅኤል ፊት የነበረበትን ታሪክ ይተርካል። ተነግቶን ጀጀቡ መረጣ ነው ተንግራ መጋኑ ከወት ቆሎት ቆሎ ነው። እግዚአብሔር ደግሞ በዚያን ጊዜ ከእስራኤል ሽማግሌዎች ትልልቆቹ ሄደው ስለ እስራኤል ልጆች ሕዝቅኤልን ጠይቀው ይሴል ደግሞ እግዚአብሔርን ጠይቀው እግዚአብሔር የመለሰው ምላሽ አለ። ሀተግዶ በዚያን ውስጥ ተነቅሰ ነው ጣምታና መጋኑ ቆሎ ቆላና እነርሱም እየጠየቁ እግዚአብሔርን ምላሽ እየሰጠ ቢኪነመረሩ አኒ ቶከ ጣማሜሞ ይዋ የማረ እግዚአብሔር በእናንተ መካከል እንዴት ይጠየቃለሁ ብሎ ተናግሮ ሄዶ እንሰአና ምትቃለፉ ሸራይ አማጋኑ እግዚአብሔር በእነርሱ ላይ አንድ ቃል ደግሞ ሊያወጣ ነው። ሂቶቃለፉ ሸራት ማጋኑ እንዴት አይነት ቃል ልናገር ነው? እግዚአብሔር እንሰኡ ምኪድ ያናግዶ ለመላከድሮ ኡሱሮን ሰለ ለመላከድሮ
inton sare maganu seke afi matro arrinsa እነርሱ ሰባቱንም ዓመት ሲቸገሩ የበላቸው ምንድነው ያስጨነቃቸው ነገር ምንድነው የሚለውን እግዚአብሔር ለካስ ለይቶ አጥርቷል ማማ የደካ ተወክተው የለኢንሳ እግዚአብሔር የት ሆነው ይሁን እንደዚህ እስራኤላውያን የተቸገሩት ብለዋልና ሀብቴስ አተግቶ ላይ ቀላዳ ጉሪዮና በዚያን ጊዜ አይቶ ብቻ አልተወም እግዚአብሔር እስራኤል ተአውሰው ነው ዶቡ ግዶቲ ይማጋኑ የእስራኤል ልጆች ያሉበት እኮ ጫካ ውስጥ ነው አለ እግዚአብሔር አታ ዶቡ ግዶ ነው ለካስ በጫካ ውስጥ ነው ወደ ሜዳ ነው አታ ዶቡ ግዶ ነው ለካስ ጫካ ውስጥ ነው ዶቡ ግዶ የተሰራ ቃንቲው ሀዳ ለካስ በዚህ በጫካ ውስጥ ሆነው እዛች ጋር በእሳቤቅ ወይም ሐረግ በሚባለው ተቀላልፈው አሉ አማዳን ተቁስራንተው ጋር ከባድ ለካ ተቀላልፈው ተሰነካክለዋል እዛ ጫካ ዶቡ ኮኒም ይህ ጫካ ከባድ እጅግ በጣም ከባድ ነው ጨለማ ነው አታ ዶቡ ግዶ ነው ለካስ ጫካ ውስጥ ናቸው ላይ ወላ ማጋኑ ተው ያዳ እግዚአብሔር አይቶ እንዲህ ማለት ጀመረ መሬሮ ሰጥ አሜሞ የሞታ አብሮሞና በመካከላቸው አልጠየቅም ያልኩበትን ሐሳብ አሁን ትቻለሁና አንቆሞ ወራና አብሮሞና ቅድምማ ተቆጥቼም ነበር አሁን ተመልሻለሁና ካል ምተመሳለው መሳሪ አይ አሁን ግን አንድን ነገር ትንቢት ተናገርባቸዋል ማጋኑ ምተቀ መሳለው መሳሪ ያላ እግዚአብሔር ስለ አንድ ነገር ትንቢት ተናገር ይላል ማጋኑ አቴስ አተግዶ እንሰሶፒ አና መሳለው ተራራቲ እግዚአብሔር በእነርሱ በጨለመባቸውና በጫካቸው ላይ ትንቢት ልናገር ነው መጣቅዱን ሰከለ ሞሸልና ቆምተና ነበር በመጽሐፍ ቅዱሳችን ውስጥ ሕዝቅኤል ምዕራፍ 20 ቁጥር 45 ላይ እናነባለን ተቾ ኮነቃለ ሰበከሞና ተቾ በራ ቲዮ በራ ትደማበ ቲዮ በራ ትደምታበ ላንኪታ አማዳማ ኖኪ ጋሪ ትደምታ በረካ ማዳማ ተብላ ቲዮ በራ ላንኪታ አማዳማ ኖኪ ጋሪ ዛሬ ይሄንን የእግዚአብሔርን ቃል ሰምተላችኋለሁ በዚህ መካከል ያሉ ትውልድ ሁሉ ወደዚህ የተሰበሰባችሁ ዳግም ያለመያዝና ላለመታሰር መፈታት ይሆንላችሁ አንገቦታ ሳለ እጆቻችሁን ወደ ላይ አንሱ ምትክ ምላሳን እስኪ አወዛውዝ እጅህን አንድ ጊዜ ሞለ አንቀከተ ምላሳት ከሞለክ አማዲ እዛ ባወዛወዝከው እጅ ባጠገብ ያለውን ሰው ጨበጥ አድርግና ያዝ ሳም የተገደንሳን ግንቶ አፋቶ ገሻ እስኪ ዝም ብለህ በማስተዋል ብቻ ውስጡንና ምስጢሩን እስኪ ታውቅ ድረስ ሞለክ አማዳ ዶቦ ግንቶ ፍላቶተቾ ኢየሱስ ባጠገብ ያለውን ሰው ጨበጥ አድርግና ዛሬ ከጫካ ውስጥ የሚወጣበት ቀን ነው ዛሬ ከጫካ ውስጥ ትወጣለህ ከጫካ ውስጥ ትወጫለህ አይ አንምተገ አንተተው አድርኩል ሰክተ ዶቦ ግንቶ ፍላቶ ኢየሱስ ከጫካ ውስጥ ትወጣለህ በለው ባባኛለህ ዶቦ ግንቶ ከጫካ ውስጥ ሁላ ያድሽ ማቀይቲ ከጫካ ውስጥ መውጣት ማለት ቀላል ነገር አይደለም ለማሉ ድሪ ዶቦ ግንቶ ፑልታ አይከራቲ አሁን የኛው 7ኛው ዓመት ከጫካ ውስጥ የሚወጡበት ጊዜ ሊሆን ለማርኪ ድሪ ዶቦ ግንቶ ፍላቴ የ7ኛው ዓመት ከጫካ ውስጥ ለመውጣት አዳ ተነግቶ ካዮ ዳቶ ዶቦ ግንቶ ፍላቴ ለካስ ከዚህ ከጫካ ውስጥ የሚወጡበት እድል ተገናኛቸው መጣቂቱ ሰንከ ነባምበሞ መጥሽ መጽሐፍ ቅዱሳችንን እናነባለን በማስተዋል አድምጡ የእግዚአብሔርን ቃል ወደ ነቢይ ስለመጣ የሰው ልጅ ሆይ ፊትን ወደ ደቡብ አቅና ወደ ደቡብም ተናገር በደቡብ ባለው ዱር ላይ ትንቢት ተናገር ለደቡብም ዱር የእግዚአብሔርን ቃል ስማ ጌታ እግዚአብሔር እንዲህ ይላል እነሆ በአንተ ውስጥ እሳት አነዳለሁ በውስጥም ያለውን የለመለመውንና የደረቀውን ዛፍ ሁሉ ይበላል የሚቃጠል ነበልባልም አይጠፋም ከደቡብም ጀምሮ እስከ ሰማይ ድረስ ይቃጠልበታል እኔም እግዚአብሔር እንዳነደዱት ሥጋ ለባሽ ሁሉ ያያል እርሱም አይጠፋም በለው እኔም ጌታ እግዚአብሔር ሆይ ወዮ እነርሱ ስለ እኔ ይህ ምሳሌን የሚመስል አይደለምን ብለዋል አሊሁ ከነመጣ ቅዱስ ሰንከራ በዚህ መጽሐፍ ቅዱሳችን ውስጥ ዳምበተ መጭሽ ከበቀ አሁን በደንብ በማስተዋል አድምጡ ማንቺ ቤቶ የሰው ልጅ ሆይ ሕዝቅኤል ኮን ማንራ መሳሎ ጮይዲ ለነዚህ ሰዎች ትንቢት ተናገር ኮነ ቤቶ ተቀሪ ያለው በዚህ ስፍራ ተናገር እያለው ነው ሂክና ቆልቴ ወዴት አርገክ ከዋ ወዲድራ ቆልቴ መሳሎ ጮይዲ ደቡብ ራይ ወደዚህ ወደ ደቡብ ተናገር አለ ደቡብ ዱብራ ከዋ ወዲድራ ጋኖ ዱብራ ጮይዲ ወደዚህ ወደ ደቡብ በኩል ወዳለው ጫካ ትንቢት ተናገር አለ ኮን ዱብራ ለዚህ ጫካ ዳንቲናክ ዱብራ ለማይቻለው ጫካ ኮን ዱብራ ሰክተ ጮይዳሞ መሳሎ መሳልይ ለዚህ ጫካ ትንቢት ተናገር አለ ኮን ዱብ አናማት ኖሪ በዚህ ጫካ ውስጥ ምንድነው ያለው ዱቦ ይናወተ ለሰምይ ነው ዱቦቲ ዝም ብሎም የሆነ ጫካ አይደለም አይ ነው ግዶን ከሰዓት ቀርሳ ዱቦቲ ማንንም በውስጡ ለማለፍና ለመመላለስ የሚያስቸግር ማራት ሰአወጣው ይትንሮ ለምንድነው የማያሳልፈው ወለ ዱቦ አሰው ማት ሐቅቾ ነው ፉልቶ አናው አንተ ፉልቶቲ ዱብጡ
ነው ሰዓታት ዱብጡ ነው ግንቶ ዱቡ ግንቶ በዚህ ጫካ ውስጥ ሰዎች እንዳይመላለሱ የሚያደርግ የተሳሰረ ሐረግ ወይም እጽ ሳቤቅ የሚባለው ሐረግና የተሰነካከለ ሰዎች እንዲመላለሱ የማይፈቅድ የተሳሰረ ሳራ ትልቅ ዱብጡ እጽ ሳቤቅ ሐራሆ ሊታውቴ መሄድን የሚከለክል ነው። ዳርኩ ዱቦ ቦታው ጫካ ነው። አማደሆ ሊታት ጡጣ ነው። ይሄኛው ደግሞ ሐረግ የሚጠላል ሰዎች እንዳይራመዱ የሚያደርጋል። ጡጣትኒ ማቲ እነዚህ የተሳሰሩ ምንድናቸው? ዱቡ ኮኒ ማቲ ምንድነው? ይጫካ ሆለዲ ዳንቲናሬት መቀኑ ለዊሹን ጨር ዱቡ አናያን ይሄማ በሰው አእምሮአዊ እውቀት የሚቻል አይደለም። እግዚአብሔር ግን በአባባልና በማስመሰል ተናገር አለው። ከነግቶ ማላድና አገፈንተ አገማቲ በዚህ ውስጥ የሚያስደንቅና የሚያስገርም ነገር ምንድነው? ለሞገ ሸቀሩ ግቶ ቁብዮት ወዲ ዲራጋኒ ይሄናው እጅግ በጣም በታላቅ መከራ ውስጥ ከደቡብ በኩል ያሉ ተወደቁበት ምስል ረብ እንሰራ ደቡብ ራጋን ጨይኖንሳ ከዛ ከደቡብ አቅጣጫ ቀድሞውንም የተነገረ ነገር አለ። ሀኩኖ ማት ጨይኖር ይትኒሮ ያ ምንድነው? ቀድሞ የተነገረው ቃል እንሰዋጂ ሻር እንሰቀርሳሪ ማት ትኒሮ እነሱን የሚያስፈራና የሚያስጨንቃቸው ነገር ምንድነው? ነው ዱቦ ጫልቸ ኮምሮ ሰዓዳን ዲታና ዱቦ ለቶ አመዳንተኖት ዱብቱ የተቀርሰኖንሰቲ ያ ጫካ ብቻ አይደለም። የጫካው ታላቅነትና ትልቅነት ስፋትና መብዛት ብቻ ሳይሆን ያ እጽ ሳቤቅ የሚባለው የተጠላለፈ ሐረግ ምድርን የሚያሰነካክል ደቡብ ራጋኒ ከደቡብ በኩል መቃኑ ተነግቶ ደቡብ የአዲ አቅጣጫ ወደ ሰሜን ምስራቅ ያኖ ሾለ ከረጋን አቅጣጫ ወሮ ቀሩ ነው። እግዚአብሔር ራሱ ምስራቅና ምዕራብ ሰሜንና ደቡብ ብሎ እግዚአብሔር ራሱ ያስቀመጠበት የአቅጣጫዎች ሁኔታዎች አሉ። ወና አቅጣጫ ሾለ ከለቶ ኩላይ ጨሬ ሞደ ማጨሸም ይሄንን ደግሞ አራቱንም ማዕዘን ያለውን አቅጣጫ ደግሞ ኢሳይያስ ይነግራችኋል። አድምጡኝ። ምስራቅ ራጋን ከምስራቅ በኩል ወአርሽ ፉልታ ራጋን ሶጃት ራጋን ኪንቹ ነው ያው ከፀሐይ መውጫ በኩል ደግሞ ትልቅ ድንጋይ አለ። ከባድ ጨይ ነው። ያም እዛም ከባድ ነገር አለ። አልየ ራጋን ከምዕራብ በኩል አልየ ራጋን ያኑ ሰሜን ራጋን ከሰሜን በኩል ጀጀባና ሀቶኖ ሀንቁን ንቲ ጉባት ወይ ሀንቁና ጊራ ሀንቁ ጊራ ነው ሰሜን ራጋን ከዚያን ከሰሜን በኩል ደግሞ ታላላቅ ዛፎችና እንደገናም ደግሞ እጅግ በጣም የሚንቦለበል የሚነድ እሳት አለ። ከመካና ዳልቺ ራጋው አርሽ አራጋን ከዚህ ከምዕራብ በኩል ደግሞ ማት ኖር የትነው ምንድነው ያለው ካላችሁ ቶንሲቹ ጃው ነው ሆሮን ተሳአላነሁ እጅግ በጣም የማያሳልፍ ታላቅ ጨለማ ነው። ኮንደ ሾሉን ኩራጋን ነው አቅጣጫ ካና መቀኑ እንሳ አርሶት ተዋጎ ነው። እነዚህ በአራቱ አቅጣጫዎች ደግሞ ባሉት አቅጣጫና መንገድ እግዚአብሔር እነርሱን ያስከደበት ሁኔታ አለ። ደቡብ ይነ መረጋላ ደሞባይቴ ከደቡብ በኩል ደግሞ በምናይበት ጊዜ ዶቦይናው እጅግ በጣም ጫካ የሚባል እንጨት አይደለም፣ ዛፍ አይደለም። እነዚህ ደግሞ ሐረግም አይደሉም። ማት ይትነው ምንድነው ካላችሁ አተሰ አተግቶ እንሳ አርሶትና ምትንስቲዮት አይዛበ ነው። እነርሱን እጅግ በጣም የፈተኗቸው ያስቸገሯቸውና ያስጨነቋቸው አህዛቦች አሉ። ግን አይዛበ ኦቲ እነዚህ አህዛብ እነማን ናቸው? እንሳ ጋባሰ ማጋን ጉቦ ያኑ አይዛበ ኦቲ እነዚህ እግዚአብሔር አጠቃላ እነርሱን ሰብስቧቸው ጫካ ነው ያለው አህዛብ እነማን ናቸው? ቶቦቲ መጽሐፍ ቅዱስ እንከታው መጽሐፍ ቅዱሳችን እንዲህ ነው የሚለው ዘሁልቆ ቶናሳሰ ለሚና ሆንሰተ አና ዘሁልቆ ምዕራፍ 13 ከቁጥር 29 ላይ መጽሐፍ ቅዱስን ከአናባባይ ታንቆሃኒ እስኪ መጽሐፍ ቅዱሳችንን እያነበብን እንምጣ። ማላለተ ነከባግነ መጪሽ አስገራሚ ነገር ነውና በማስተዋል አለ ደንበተ መጪሽ ይህን ቃል በደንብ ስሙ። መጽሐፍ ቅዱስን ከአናባባይ ጨሽሻኒ መጽሐፍ ቅዱሳችንን እናነባለን። በደቡብም ምድር አማሌቅ ተቀምጧል። በተራሮቹም ኬጢያብና ኢያቡሳዊ አሞራዊም ተቀምጠዋል። ኬናናዊም በባህር ዳርና በዮርዳኖስ አጠገብ ተቀምጧል። እዚሁ እስራኤል ሀዳይዳቁ እስራኤላውያን እየሄዱ መጡ። ወዲድራ ጋን አት ኖሁ ከዚህ ከደቡብ በኩል ያለው ማን ነው? አማሌቅተ ኖቲ አማሌቃውያን አሉ። አማሌቅተ ነቲ አማሌቃውያን ከባድት አማሌቃውያን የሚባሉ እጅግ በጣም ከባዶች ናቸው። ዮርዳኖስ ደጋወይት ወደ ዮርዳኖስ ሲመጡ ከዋቀማ ቢዶኩል ተረደጋወይት ከወንዱም ማዶ ሲሻገሩ ከነአናውያን ተኖቲ ከነአናውያን ደግሞ አሉ። ኢያቡሳውያን ሀኩሩ ባሉ ነው። እነ ኢያቡሳውያንም አሉ። ኩሩ ባሉ ኩሳ ሊታሬት እነዚህ ሁሉ እንዳያልፉ እስራኤል ተካና ቶቦ መቀረሳ ያደርግ ነው። ለእስራኤላውያን ግን ተመንጥሮ የሚታለፈ ሳይሆን እጅግ በጣም ከባድ ጫካ ናቸው። እዛ ይስነ ዶላ ይስነ ሳዳምፋይ እነሱ እንዴት ተመንጥረውና ተወግደው ነው ማለፍ የሚቻለው? ግዳንቲናይ አይቻልም። ሀቴ ሰዓተ ግን ዳንቲናይ ግዳብራ በዚያን ሰዓት ውስጥ ስለማይቻል ምትጮ ከላቃሚ አንድ ነገር ተፈጠረ። እስራኤል ተቆሶ ጊዶር አራ አልባ እስራኤላውያን ወደዚያ ጫካ ከመግባታቸው ቀድሞ ሙሴ መቀኖ
12 ልጅ ወደዚያ ላከ። ሰይገደንሳን ከላከ በኋላ ተናለሙን ኩሃዲዮ 12ቱም ሄደዋል። ኤላኤዮ ሄደውም አይተዋል። ተኑ ላኤ ዋጅቲዮ ማስዮ ኤዲፉ ላይቲዮ 10ሩ አይተው ከተላኩት እጅግ በጣም ሰው ገብቶ የሚወጣበት አይደለም ብለው ፈርተው ተመልሰዋል። ተነግቶ በዚህ ውስጥ ካሌብ ሚተረቀራቲ ካሌብ አንድ ነገር ልናገር ማረቀራይ ነው። ለምን ይናገር? ካሌብ ኡራጊደራ ኦይኖት ደቡቢት ረገ ኢንሳተ ደቡቢ ኦሶ ኢንሳራ ረግስ ኢንሳራ ወደ ያ ደቡብ የሚባለው አቅጣጫ እነ ካሌብ እንዲወርሱ ለነርሱ ለውርስ የተቀመጠላቸው ስፍራ ስለሆነ ይሁዱ ኦሶ ረገተ ኦይኖ በሰቲ ለይሁዳ ልጆች ለውርስ የተሰጠ ምድር ነው። ዳዳኪዮ መምጣቱ ተላኤዮ ጫካይተዋል። ይዋጅቲዮ አልፈሩ ደጀበላኤዮ ታላላቆች አልፈሩ ሳቅለቲ አንፈዲቲዮ መታለፍ አይቻልም አላሉ። ሳቅለዳቲና ይተራቲ ማለፍ ይቻላል ሊሉ ነው። አዳቲኔ ሞይተራቲ አሁን እኛ እንችላለን ሊሉ ነው። ኤሌ ሞይተራቲ እናሸንፋለን ሊሉ ነው። መቀሬ ሞይተራቲ እንመነጥራለን ሊሉ ነው። መቀሬ ሞያቀላቀላለ ድክቲዮ እንመነጥራለን ማለት ቀላል አይደለም። መጽሐፍ ቅዱስ ሰንተዲቶ በመጽሐፍ ቅዱሳችን ውስጥ ደቡብ ረጋን አቦልተኖታ አማሌቄም ከደቡብ በኩል የተቀመጡትን አማሌቃውያን ሀልኩ ደቡብ ግዶ ኢላላ ነው ኢላላ ኢንሰራ ረገተ ቆይኖተ ኢላላ ዲኑ ኦፎለኖ በእነዚያ በደቡብ ጫካ ውስጥ ደግሞ ታላላቅ ተራራዎች አሉ። በዛ ተራራዎች ላይ ጠላቶቻቸው ተቀምጠዋል። ከጢያውያን አፎልተኖ ከቄጣውያን ተቀምጠዋል። ኢያቡሳውያን አፎልተኖ ኢያቡሳውያን አሉ። አሞራውያን አፎልተኖ አሞራውያንም አሉ። ዮርዳኖስ ደገማ ፉልታይ ገደ ከናናውያን አፎልተኖ ዮርዳኖስን ወንዙን እንዳይሻገሩ ደግሞ ከነዓናውያን ተቀምጠዋል። ኩርኦ ባሉ ጋበ ዱቦ እነዚህ ሁሉ ተሰብስበው ጫካ ናቸው። ዱቡ ለተቁጣተ ኖቲ በዚህ ጫካ መካከል ደግሞ እንዳይመላለሱ የሚያደርጋቸው ሀረጋ ሀረግ ሰበቃል። አኩሞ ማቲ እነዚህ ምንድን ናቸው? እንሰሎሶቲ የእነዚያ ሰዎች ስራ ነው። ማቲ ሎሲንሳ ምንድነው ስራቸው? ወጤሳቴን ማደየት ነው። ዲዋንሲሳቴ ማሳመም ነው። ሎስዳና ከሰርሳቴ የሚሰራውን ማክሰር ነው። ምምቱለቶ ጊቦ ከላቃቴ እርስ በርስ ግጭትን መፍጠር ነው። አልባጃ ኪችሮ ወደና ሞራቴ እንደገናም ደግሞ ወደፊት የሚሄዱ ከሆነ ልብን እንዲሰርቅ ኤሌሞ ያኑ ሀዲቄላቶ ያቴ ደግሞ ልብን ሰርቀው አሸንፋለሁ የሚለውን አታሸንፍም። ለወብቲ ማለወዳ ፍሮት ነው እጅግ በጣም ከባድ መከራና ችግር የነበረበት ወቅት ነው። ወዳኑ ሸከላ ኢላ እግዚአብሔር በደንብ አየ። ወደ ደቡብ ካና ቀርንሶ መቀራማንዶ ያራቲ አሁን ይህንን ያስቸገራችሁ የደቡብ ጫካ ይመነጠራል። አቃሪ ሀቶ ያራቲ እንደዚያ ልሎ እግዚአብሔር ወደ ዱቢ አና ጨራራት መጋኑ በዚህ ጫካ ላይ ትንቢት ልናገር ነው። አንገቀን ቾቆተሰለ አንድ ቀኝ እጅህን ወደ ላይ ከፍ አድርግ። አላነሳህም እጅህን አንሳ። እጅህን በደንብ አወሳውስ። እጅህን በአጠገብ ያለውን ሰው ጨበጥ አድርገህ ያዝ። እጁን ጨበጥ አድርግና ይዘህ ፊቱን ትኩር ብለህ ይኸው ዛሬ ከጫካ ውስጥ ትወጣለህ በለው። ከጫካ ውስጥ ትወጣለህ በለው። በአጠገብ ያለውን ሰው ዛሬ ከጫካ ውስጥ ትወጣለህ በለው። አንድ ጊዜ ጫካ ውስጥ ይህ ጫካ ነው። ይህ ጫካ ያስቸገረ ጫካ። በዚህ ጫካ ላይ እግዚአብሔር አሁን ልናገር ነው። በዚህ መጽሐፍ ቅዱስ ከቁጥር 30 ላይ ካሌብ እየተናገረ እንዲህ አለ። አሁን ካሌብ ይሄንን የደቡብን በኩል ጫካ ይዘው ምሽግ አድርገው ላሉት አማሌቃውያን ላይ አሁን ልናገር ነው። እንዲህ ብሎ ልናገር ነው። ከቁጥር 30 ላይ እንዲህ ይላል የእግዚአብሔር ቃል። ካሌብም ሕዝቡን በሙሴ ፊት ዝም አሰኘና ማሸነፍ እንችላለንና እንውጣ እንውረሰው አለ። ከእርሱ ጋር የወጡ ሰዎች ግን በኃይል ከእኛ ይበረታሉና በዚህ ሕዝብ ላይ መውጣት አንችልም አሉ። ስለ ሰለሏት ምድር ክፉ ወሬ ለእስራኤል ልጆች እያወሩ እኛ ዞረን የሰለልናት ምድር የምኖርባትን ሰዎች የምትበላ ምድር ናት። በእርሷም ዘንድ ያየናቸው ሰዎች ሁሉ ረዣዥም ሰዎች ናቸው። በዚያም ከነፊሊም ወገን የሆኑትን ነፊሊም የዔናቅን ልጆች አየን። እኛም በዓይናችን ግምት እንደ አንበጣዎች ነበር፣ ደግሞ እኛ በዓይናቸው ዘንድ እንዲሁ ነበር አሉ። ድንቅ ነው። ጫካ ገቡ። አሁን ወደ ጫካ ውስጥ ገብተው በውስጥ አማሌቃውያንን እያዩቸው ነው። በደንብ ነው ያዩቸው። 12 ነው ያዩት። ካሌብ አንድ ቃል ልናገር። አሁን በዚህ በመጽሐፍ ቅዱሳችን ውስጥ እጅግ በጣም የሚያስደንቅ ነገር ካሌብ ልናገር ነው። ካሌብ የሚናገረው ቃል ምንድን ነው? የሚያለቅሱ ሰዎችን ዝም በሉ፣ ዝም በሉ።
ሰምሪ ዘንበሉ ማራ ለምን አፎመሪ ነው ያየነው ነገር አለ ካሌብና ኢያሱ ሰምሪዬ ካሌብና ኢያሱ እያለቀሱ ያሉትን ሰዎች ዘንበሉ ሰምሪዬ ዘንበሉ ዱቦ እኖሙ እኛ ጫካ ገብተናል ለቆሙ አይተናል ጡጣሎ ወደ ያ ሳበቅ ያልናችሁ ሐረጋ ሐረግ የሚጠላልፍ እጅግ በጣም ብዙ ነው ዱብጡት ሳዱ ኢትዮቴ ያ ትስስርስ በቃ እጅግ በጣም ሳር ከሳር የተሳሰረ የሚጠላልፍ ነገር ብዙ ነው ሰናረ ገድኖተ ይተኩልቱነሪ ማለፍ የሚቻልበት መንገድ የለም ብለው የነገሯችሁ እንሰ ፈላጠቀ ላንተው ጡጣ አመዶሬቲ እነርሱ ያ ሳበቅ የያዛቸው ለራሳቸው የተጠላለፉ ናቸው ቶነንቲ ዲዳን እንሰ ሶቢዮሬቲ እነርሱ የሳቱና ቀድሞውኑ የተሸነፉ ናቸው ሀኖሞ ሄደናል ዱብጡት ሰዓት ታድበ አና መረበወተ ፋንቲ ይተነሰለ ላኖ ወይት እንሰ ያ ሐረጋ ሐረግ የተሳሰረ ሳበቅ የሚባለው ሰው እንዳያልፍ የሚከለክለው እኛ ስንረቀው በጥስ እያለ እየተበጣጠሰ ገብተን አይተናል ላኖ አይተናል hinkumma woyte ስንመለስ etnoommo darginni gummarragidneemmo dunke dangummo woyte no dubbixuxe sa"ado itionke heeshshi nafadinoommo qottinoommo gede sangaaddineemmo gede attinoommo yitu insa አሁን ሄደው እንደዚህ ያሉ ኢያሱና ካሌብ አሁን እኛ የርንበትን ምድር ያንን ከምንኖርስበት ምድር እንኳን ይኸውና በዚያች ምድር ያሉ ዛፎች ያፈሩትን ፍሬ ወደ እናንተ ተሸክመን መተናል ስንመጣ ግን ያኛው ዕፀ ሳቤቅ ራሱ ሳይከለክለን ጎንበስ እንኳን ሳንን ቀና ብለን መተናል etnoommoና አገመጣቆሞና አድረጋ ዋጅትኖ አትፍሩ ኮቆ ካና ዳጆሪ ቶንዱንኩ ይትዮደሪ ኖና እነዚህ አስሩ ደግሞ ያሏችሁ ነገር አለን ባቶ መና ኢታተ ይትዮደና ምድሪቱ ሰውን የምትበላ ምድር ናት ብለዋቸዋል ኢታተ ይትዮደና የሚበላ ምድር ሳይሆን የሚበላ ምድር ነው ብለው ነግሯቸዋል እንሳ ተበይቱ እነርሱ እንዲህ አሉ ባቶ ኢታተ ባቶ ኢንታተ ይቱ መጋኑ ተቦያው እግዚአብሔር እንዲህ ይልሃል ተቶ አማደ ተብዱብቱ እጌቶን አፍተክ ቡሽና ያለ መጋኑ አሁን ከገባይበት ጫካ ውስጥና እግሮች በቀጥ ተቀላልፈው ከተሳሰርክበት ሐረጋ ሐረግ ውስጥ የምትወጣለህ ይልሃል እግዚአብሔር አሎ ሙልኪያ አማዲ አጣሳደ ሀፔጅ ተምትረ ኩሎ ኢንሳን በዚህ ውስጥ ነው አንድ ነገር ተነግሯቸዋል ማት ኩሎ ኢንሳን ምን ነው የተነገራቸው ማላሊናይ ኦባ ዳገ ፋንታታ ኩሎ ኢንሳን የሚያስደንቁና የሚያስገርሙ ነገሮችን ነግረዋቸዋል ኢናይና መግባቱን ትገባላችሁ ኢናይና ትኖራላችሁ ካን ምትወለለቀት ሲኖን ተንሳ ይተጨኝ ከነሱ በኩል የሆኑትን ብቻ አንዱንም እንዳታስቀሩ ብለው ነገሯቸው ሲኒያ ኢኪሮ ያስቀራችሁ ከሆነ ቱቃርጊቶ ቱቃውደና በአንድ መከራ ውስጥ ይጥሏቸዋል ኮሞ ማት ይኖ ኢንሳ እነዚህ ምንድናቸው ተብለዋል ቀድሞ ለምኪድ ያነግዶ በመጀመሪያ ተወለ ኩሎ እንዲህ ኢንሳ ተብሎ ተነግሯቸዋል ቶፖ ኢካንሳ ኩለ ተበሎይ ጫካ መሆናቸው ተነግሯቸው እንዲህ ተብለው ተነግሯቸዋል መጣቅዱ ሰንከራ በመጽሐፍ ቅዱሳችን ዘውልቁ ሰጂና ሰሴስ ኦንታና ኦንትኪድ ኪሮራ ዘኍልቍ ምዕራፍ 33 ከቁጥር 55 ላይ ኤልትነራ ግድና ወይተ ይነ ኩሎ ኢንሳ አሸንፋችሁ ምድሪቱን በምትወርሱበት ጊዜ ተብሎ ተነግሯቸዋል ተበሎ ኢንሳ እንዲህ ተብለው ተነግሯቸዋል ረከቀሻኔም የአገሩንም ሰዎች ከፊታችሁ ባታሳድዱ ያስቀራችኋቸው ለዓይናችሁ እንደ እሾህ ለጎረቤታችሁም እንደሚወጋ ነገር ይሆኑባችኋል በምትቀመጡባትን ምድር ያስጨንቋችኋል እኔም በእነርሱ አደርገው ዘንድ ያሰብዩትን በእናንተ አደርግባቸዋለሁ ተነመጣፍ ቅዱስን ከራ በዚህ መጽሐፍ ቅዱሳችን ውስጥ ሶባስታን እንዲህ ያደርጉባቸው ኦመተንራ በመጀመሪያ ኢለቀሳ ኦትቾች ታነ ሁናው ግን ሮይንሳ አላጠፋችሁ እነርሱን ጨርሳችሁ ዓይን የሚወጋ እሾህ ይሆኑባችሁ ላንኪተና ሁለተኛ ምዳዶ አሳኡተ ኪታውቴይ ጎናችሁን የሚወጋ እሾህ ይሆን ኩርንችት ይሆንባችኋል ያ ነው ማያ ምን ማለት ነው ኢለኖ አሳቱ ቦቲ ዓይንንም የሚወጋ ጫካ ምዳዶ ነው አሳቱ ቦቲ ጎንንም የሚወጋ ጫካ ሆነ ዱቦ ቀላላ ከወግኒ አሁን ይሄንን ስለዚህ ጫካ ብቻ እዩ ወደጋ ዱቦ የቀረ አባሞደራቲ አሁን ስለ ጥቂት ሐሳብ ስለ ጫካ ተናግሬ ወደዚህ ልመልሳችሁ ነው ምትግደ ወደነ ከብረ ቀላ አንድ ጊዜ ልባችሁን ወደ እኔ መልሱ ሴጣን አመጡብና ዱብጡ ተቾለ ኪደግ ዶኖተና አሁን እየተናገርኩ ያለሁት ጫካና በጫካ ውስጥ ያለው የተቀላለፈ የሚቀላልፍ ሐረግ በእናንተ ውስጥ ያለውን ሐሳብ ነው አዱላ ሄዱ ሙሴ መገኑ ባህሪ ሙሴ ወደ እግዚአብሔር ኢያሱ ረጀ አጀመረንሳ አሁን ኢያሱ ውርስን መስጠት ጀመረ ረጅዱ ወይተ በረም በወረሱ ጊዜ አይስቶ እንዴት አደረጉ መቀርቶ ጫካውን መነጠሩ መቀርቶ ነው በተደዱ ቦደ ሐቃሁ
አሁን መነጠሩ ሲባል ጫካና ዛፍ አይደለም። እዛ አይደለም። ይሄ ውጊያ ነው። ውጊያ ነው። እንዴት ካደረጓቸው ጋር እያሰራቸውና እያስቸገራቸው ካለው ጋር ከነዚያ ጋር ውጊያ ገጠሙ፣ ተገናኙ፣ አሸነፉ። በእግዚአብሔር መንፈስ እግዚአብሔር እየተናገራቸው እግዚአብሔር ደግሞ እያስታወሳቸው እየተዋጋላቸው ማሸነፉ። ከዚያ ኢያሱ እያካፈለ የሙርስን ምድር ሲመጣ የዮሴፍ ልጆች አንድ ጥያቄ ጠየቁ። መጽሐፈ ኢያሱ ምዕራፍ 17 ከቁጥር 14 ላይ ጠየቁ። እኛ ብዙ ሕዝብ ነን፣ ብዙ ሕዝብ ነን፣ ጥቂት ውርስ አንወስድም። ለምንድን ነው እያየ ትንሽ የምትሰጣን? ኢያሱ ደግሞ መልሶ እንዲህ አለ፣ ብዙ ሕዝብ ከሆንክ በኋላ ብዙ ሕዝብ ከሆንክ በኋላ ብዙ ሕዝብ ከሆንክ እንዲህ አድርጋለሁ። ይህንን ጫካ ይህንን ዱር ግባና መንጥረህ ውረሳ። ይህንን ዱር ጫካው መንጥር ገብተህ ውረስ። ሲመነጠር እንዲህ ነው። አንድ ዛፍ ሲጣል ያ ደግሞ ከዛፍም ጋር በቅሎ በላዩ ላይ ያደገ አለ። ያ ምንድነው? ያ ሳቤቅ የሚባለው ተቀጽላ። እሱ ደግሞ አብሮ ተቆርጦ ይጣላል፣ እሱም ይደርቃል። አብሮ እንዲደርቅ ይቆረጣል። መንጥር ሳቤቅን መንጥር ከዛን በኋላ ውረስ ካለው በኋላ ይህንን ጫካ ዱር መነጠሩ። አንድ እጅህን ከፍ አድርግ፣ ደግመህ ከፍ አድርግ። አላነሳህም እጅህን፣ አወዛውዝ እጅህን። አንድ ነገር እየተገለጠልኝ ነው። እናንተ እጆቻችሁን ወደ ላይ ስታነሱ በእጆቻችሁ ላይ ከፍሉ እጅ ያ በዛ በሳቤቅ ወይም በእጺ በሐረግ የተሳሰረ ነው። የከፍሉ ሰው እጅ አሁን ደግሞ ተነስታችሁ ቆማችሁ ተንቀሳቀሱ ሲባልም ደግሞ አጸ ሳቤቅ አለ በእግሮቻችሁ ላይ። ይህ ምንድን ነው? ይሄ ሐረግ ነው። ለእኔ አንድ ነገር ይታየኝ። እግዚአብሔር በዛሬው ቀን እንዲህ በላቸው እያለኝ ነው። ዛሬ እግዚአብሔር ይሄና እጃቸውና እግራቸው የታሰረ ነውና ይሄ እጼ ወይም ሳቤቅ ሐረግ ከእግራቸውም ደግሞ እግራቸውን ያሰረው ከእጃቸውም እጃቸውን ያሰረው ዓይናቸውንና ጎናቸውንም የወጋው እሾህ ዛሬ ተመንጥሮ ይቃጠላል ብሎኛል እግዚአብሔር። ከነግቶ በዚህ ውስጥ ማላድነት ማቲም የሚያስደንቅ ነገር ምንድነው? አሁን ደግሞ በሐሳብ ወደ እኔ ተመለስ። አሁን እስኪ ልብህን ወደ ሐሳብ ያምጣ። የሚያስደንቁ ነገሮች እየተገለጡ ናቸው። ለእኔም እጅግ በጣም ድንቅ ሆኖብኛል። ወደዚያ ጫካ ውስጥ ሰዎች ገብተው ከዛ ከገቡትም ሰዎች ውስጥ የወጡት ሁለት ልጆች ካሉ ዛሬስ በዚህ ዱር ወይም ጫካ ውስጥ ዛሬ ደግሞ በእኛ ዘመን ባለው ዱር እና ጫካ ውስጥ ላለው ትውልድስ እግዚአብሔርስ ምን ይላል? እስኪ በውስጥ ታዋቂነት ወደ ውስጥ እያሰፋይ እስኪ ወደ ውስጥ ተመልከት። አንድ የሚያስደንቅ ነገር አለ። አሁን ወደ ጫካና ወደ ዱር ውስጥ ገብቶ ከወጡት ሰዎች መካከል አንድ ሰው አለ። ያ ማን ነው? ዳዊት ነው። ጫካ ገብቶ የወጣው ዳዊትን እኮ በዱር በጫካ ውስጥ ነው ሄደው ሰዎች ፈልገው አግኝተው ይዘውት ያመጡት። ባመጡት ጊዜ ከየት ነው የት ያለው ነው የመጣው? በመጽሐፍ ቅዱስ
በነፍሳችን ውስጥ ዳዊት ፋርሶም መዝሙረ ዳዊት ሰጂና ለመተ ቆቆጊዶንም በቅንፍ 32 ማዲ ምንድን ዳዊት አንሲ ዳዊት ተፈለገ ዳዊት ተፈለገ ዳጋሐሱ ሰው ህዝብ ተፈለገው ዳጋሐሱ ህዝብ ዳዊትን ፈለገው የት ይሁን ያለው ማማኖካ የት ይሁን ያለው አንሲቤ ተፈለገ አምፒቤ ተገኘ የት ዶፖጊዶኖ ነው አንሲ በዱር በጫካ ውስጥ ሀኮኖ ሀብያምፒ እዛ ያለው ተገኘ ዶፖጊዶኖ አንፉሞ ወይቱ ዳጋ አሁን ይኸው በጫካ በዱር ውስጥ ያለውን አየነው አሉ ፉሽቱቤ አወጡት አሞካዋ ና ወደዚህ አትቤ አንተ ሎሳቶ ሎሲ ወለ ሆና የምትሰራው ስራ ሌላ ነው አት ሎሳቶ ሎሶ ቤትኪሎሳ ሆና አንተ የምትሰራውን ስራ ልጅ ይሰራል አትካና ዶፖጊዶ ፉሊ አንተ ግን ከጫካ ውስጥ ውጣ አሉት አዳ ሙርቆቴ ድንቅ ነው ዶፖጊዶ ፉሽኖይ ከጫካ ውስጥ አወጡት ማራ ፉላይ ነው ለምን ይወጣል መሳሎተ ፉላይ ነው በትንቢት ነው ይወጣል ኢማኑ ፉላይ ነው በትንቢት ፉላይ ነው ወጣ ምትቀኩላና ፉላይ ነው አንድ ነገር እየተነገረው ይወጣል አትነ ዶፖጊዶ ፍላቶ ዋይቴ አንተም ዛሬ ከጫካ ውስጥ በሚወጣበት ጊዜ ወንደ ቀርሾ ዶፖጊዶ ፍላቶ ዋይቴ ከዚህ ካስጨነቀኝ ዱር ውስጥ በሚወጣበት ጊዜ አልበቀራቶ ይገደ ዶፖ ዶፒቱ እቴ ወደፊት እንዳትሄድ የሚጠላልፍ ሐረግ ነው ባደገላቶ በተነ ዶፖ ዶፒቱ እቴ ወደ ኋላ ደግሞ ስትመለከት ዱር ነው እንደገናም ደግሞ አጸሳቤቅ ነው አንዱ ነው ኦሶ ነው ጋልተ ነው ፊደ ዶፖጊዶ ዶፒቱ ያማደ ነው እናትም አባትም ልጆችም ያሳበቅ ይዟቸው በጫካ በዱር ውስጥ ነው ያሉት አነራ ምን ተካለ ታይ እኔ ግን አንድ ነገር ይታየኛል ሌላ ነው ማቲ ምንድነው የታወቀኝ ነገር አባደጎ ተሰጠሰ እጅህን ከፍ አድርግ እስኪ ወጥታ ሶተንጋክ እጅህን ከፍ አላረክም ዶፖ አንሱም ወጥቶ በጫካ ውስጥ ፈለግነው አሉ ዳዊት ነው ይቆጥብራ በየትኛው ጫካ ኤፍራቱ ዶብራ በኤፍራታ ጫካ ውስጥ ኤፍራቱ ዶብ ማማ የኤፍራታ ዱር የት ነው ያለው ደቡብ ነው በደቡብ ነው ያለው ደቡብ ነው በደቡብ ነው ያለው ደቡብ ያመያ ደቡብ ማለት ምን ማለት ነው ደቡብ ያመያ ደቡብ ማለት ምን ማለት ነው ጎባራ የሁዱ ጎባን ማደ ጎባትነት ማደ ጎባኪቶ ዱቡ ነው ማዲሶ ዱቡ ቀርሰ ነው ዱቡ ቆይቲ በዛ በይሁዳ ምድር አናሳ ጎሳዎች ይኖራሉ ተብሎ የሚነገርበት ነው እነዚያን ሰዎች ያሳነሳቸው እኮ ያ ጫካ ነው ዱቡ ሆጌ ያ ጫካ ነው አንጋ ጎት ዳሶ እጅህን ከፍ አላረክም ዳሶ ጎት አላረክም ከፍ እጅህን ባል ወቀረን ግድካይ ሰው እጅህን አላነሳህም አንጋክ ምለሰ እስኪ አወዛውዝ እጅህን ኤፍራቱ ዱብጊቶ ኩኒ ዱብ ኤፍራቱ ዱብ ማላለት የኤፍራታ ዱር ወይም ጫካ እጅግ በጣም አስደናቂ ነው ከባድ ነው ኩኒ ዱብጊቶ ከዚህ ጫካ ውስጥ ሱማፊ ዶሪ ፉልቲዮ ስም ያላቸው ባለ ስመጥሩ የሆኑ ሰዎች ወጥተዋል ደቡብን ከየት ከደቡብ ውስጥ ደቡብ ማምን ከደቡብ ከየት ከየትኛው ስፍራ ከየትኛው ሀገር ከቤተልሔም ቤተልሔም ያዲ ኤፍራታ ያዲ ቤተልሔም ናኒ ዱብካና ዲ ቤቱ ፉሎ ጎባ ያ ከባደ ጎባ ኡምራ ባቀው ጎባ ዱቡ አማንዶቲ ዱብቱ ተማመዶ ኤሰ ቃላ ዲሰታ ፉልቱ ጋሾቱ ለዶ ለገስታተ ለዶ ሰታው ኢየሱስ ክርስቶስ ለሰታነ በትኪዲ አይኪዮ ደቡብ ዱብ ጊዶን ኩላሪ ጊዶን ፉልቱ ማን ጊዶ ሰታው ኤሰ ለገስታተ ለዶ ዳና ሰታና በትኪው ኢየሱስ አይላሉ ይሁዱ ዶብቺ ምድር ነው ኤፍራታ ቤተልሔም እዛ በቤተልሔም ነበር እንኳን አይደለም ታላላቅ ሲሆኑ ሰዎች ወጡ 80 ከነገስታቶች ጋር 80 ቄሶች የተገኙበት 81ኛ ኢየሱስ ሲሆን የወጡበት ነው አጋቦት አንጋስታሶ እጅህን ከፍ አላረክም ዲከሶቶ አንጋ አነሳህም እጅህን ተበተቀንጭ ተቀይ ጮሄ እንድህበል ራርተ ተቆይ ጮህና እንድህበል ዲበረገደ ታቱ ቡዲተ ፍለ መበራቲ ወያጋ እንደ ትናንት አይደለም ዛሬ ከጫካ ውስጥ የሚወጣበት ቀን ነው ከጫካ ከዱር ትወጣለህ አኮ ቀርሶ ሄዶብጊቶይ እዚህ ካስቸገረህ ዱር ዳቡርሶ ሄዶብጊቶይ ካደከመህ ዱር ሸቲሶ ሄዶብጊቶይ ካስጨነቀህ ዱር ውስጥ ፍሌሞኒ ያኖ ቃሉ አንገጎታ ሳውሃኒ እኔ ይወጣለሁ የሚል ሰው ብቻ እጁን ከፍ ያርግ ዳሶ ተንገጎታ አላነሳህም እጅህን ከፍ ለሚለሰና እስኪ አወዛውዝ እጅህን አማድ ሙለኪያ በአጠገብህ ያለውን ሰው ያዝ አማድ አታስ ያዝ በአጠገብህ ያለውን ሰው አታስ አማድ እንዲህ አድርግና ይዘህ ዱቡና ዱብቱ ተተግዶ ፍላቶ ተኩሊሰና ከዚህ ከዱርና ከዱር ሐረግ ከሚጠላልፍ ውስጥ ትወጣለህ ይላል ይኸው ከሚያሰነካክል ከሚጠላልፍ ከሚጠልፍ መሄድን ከሚከለክል መናገር ከሚከለክል ሰው ወደ ደረሰበት እንዳይደርስ ይዞ ከሚያስጮት ከሚያስለቅስ ከሚያደክም ወደፊት ሲሮጡ ወደ ኋላ ከሚለምን
ቤና ፍላቶ በረካ ይሄኛው የሚጠላልፍህ የሚያሳስርህ ሁሉ እንድትተሳሰር የሚያደርግ ሐረግ ዛሬ ተቃጥሎ ትወጣለህ። እነግቦ በዝኑ ሰቦብቱ ቦትያ የደቡብ ጫካ ማለት አሕዛብና አሕዛብ ተሎሶትያቴ አሕዛብና የአሕዛብ ስራ ማለት ነው። ጠጋተና ጠጋተ ሎሶቲ ይህ ህዝብና የዚህ ህዝብ ድርጊት እንዴት ጠጋተ ያማያት አሕዛብ ተይናቲ ይህ አሕዛብ ዓለም እና የዓለም ስራ የሚባሉ እነማን ናቸው? አሕዛብ ተይናሪ አኦቲ አሕዛብ ዓለም የሚባሉ እነማን ናቸው? ሁሉ አሕዛብ ተናሪ እነዚህ አሕዛብ እስራኤል ተቆሶ ሱርታሬቲ የእስራኤልን ልጆች የሚያስሩ መጋኖ ናቸው። አፍዮክሬቲ እግዚአብሔርን የማያውቁ ናቸው። ቲዮሬቲ እግዚአብሔርን የማያውቁ ብቻ አገን ቲዮሬቲ ጠንቋይን የሚያውቁ አወተ ተቀላሎ ሳሬቲ ጣዖታት የሚሰሩ ሄሾ ሱርታሬቲ ህይወትን የሚያስሩ መናኖ ሳዳኖ ሱርታሬቲ ሰዎችንም እንስሳትንም አናታ የሚያስሩ ኦሶ ሱርታሬቲ አባትንና ልጁን የሚያስሩ ለአኢለ ለአከስታሬቲ የሚያየውን አይን እንዳያይ አመዳት የሚያደርጉ አንደ አመዳት ከስታሬቲ የሚይዝ እጅ እንዳይዝ የሚያደርጉ ዶጎት አና ጉፋቲ የመንገድ ላይ እሾህ አሜከላ ኩርንችት ናቸው። ኢንሳቲ እነዚህ እንቅፋቶች ናቸው። እስራኤል ተኦሶራ ለእስራኤል ልጆች ዶጎት አና በመንገዳቸው ላይ ተዶጎት ሰቀርሱታ እነዚህ በመንገዳቸው ሲያስጨንቋቸው በኢንሳኖ ቀራንተ እነርሱም ተጨንቀው እስከሊ በዳጉ ወደ ሕዝቅኤል መጡ። ሕዝቅኤል መጋኖ ጣቁን ኪያም እግዚአብሔርን እንጠይቅልን፣ ማቀቀራማው ሞላ አሁን ተጨንቀናል። መጋኖ ጣባራ መጋኖ ይታ መጋኖ ተቆየ እግዚአብሔርን ለመጠየቅ እግዚአብሔር ሆይ ብሎ ስለ እግዚአብሔር እንዲህ አለ። መጋኖ ተቆየ እግዚአብሔር እንዲህ አለ፣ ሰመረሮ ተጣመመን በእነርሱ መካከል አልጠየቅም አለ። ማረግ ባቶ ጣመማ ለምንድን ነው መጠየቅን እምቢ የምትለው? ሞቀለይ የሚጠላበት ምክንያት አያበተ ሎሶ ባላ ሎሲኖ ሊቲኖ በዳሞ ዲዋዲኖ በሚቶ ኡሱርቲኖ የቡዴ አሁን እነርሱ መካከል የሚጠላበት ምክንያት የዚህን የዓለምና የአሕዛብን ስራ ሁሉ ሰርተዋል፣ አስጠንቁለዋል፣ አንዱ አንዱን አስረዋል፣ አንዱም በአንዱ ላይ ሟርትና ድግምትን ሰርቷል አለ። ተወክቶ ወይ እንዲህ ብለው ሆነዋል። ሂቶከ ሞጣተነገ ሂቶከ በሌሮ ሰፈለ ታዲያ በእነዚህ ህዝብ መካከል እንዴት ሆኜ ነው በመካከላቸው የሚገኘው? አቶ መሬሮ ትገባለህ ወደ መሃል። ማረ ለምን? ሶቶ ቃል ኪዳን ጨሮቶት ነው ማጣት ገና ሲፈጠሩ በእነርሱ ላይ የተናገርከው ትንቢት አለ። የተናገርከው የምትናገረው ቃል ኪዳን ጨሮቶ ቃል ቀርሰና አቶ መሬሮ የተናገርከው ቃል ኪዳን አስጨንቆ ትገባለህ መሃል። ሕዝቅኤል ይታ ሕዝቅኤል እንዲህ ሲል ኮማንቺ ቤቶይ አንተ የሰው ልጅ አለ እግዚአብሔር ያቶ ቤቴ እንደምትለው ነው። በልጣ መሳላ አሁን በትንቢት ተናገር። አሁን ተናገር። ምን ልበል? ዶቆ ጊራማን ነው ጫካውና ዱሮ ይቃጠላል በል። ዶቆ ጊራማን አሁን ይሄ ይቃጠላል ጭብሯል። አሁን እስኪ እጅህን ከፍ አድርግ። የሱሳ አቦካሰ ለክ አንሳ እጅህን ወደ ላይ ደስ ይወሄ ደስ ይበልክ። ለለ ምትገ እስኪ ይታይክ ይገለጥልክ ታሽ ያለ ካሰለ ከነ ይታወቅህ። እስኪ ደስ ያለህ እጅህን አንሳ እንጂ ጎታሰለ ቆል በደንብ እጅህን ወደ ላይ ከፍ አድርግ። አትል አተወት አንጋ ከፋዮላ ባ ማንማ ከፋዮላ ባ ለካ ከው ይጀመረ ቁምበክ ቁምክ ጌሻ ጌቶይ ከዱ ቢቱ ተኖና ሐራ ሎ ፓቦሞ ዳታሎሞ እዱ ያማታሞ ማ እዳ ኩላ አቲ እዳ አቲ አቶ ዱ ቢቱ ተያኖ ማጋሩ ከው አዲራማ ያኖና አንጋ እጅህን ብቻ ወደ ላይ ከፍ አድርግልኝ። አንተ ይጨነቃለሁ ትላለህ። ከእግሪ መዳፍ አንስቶ እስከ እግሪ ራስህ ጸጉር ድረስ ማንነትህ ሰውነትህ ሁሉ አንተ የምትናገረው ሳይሆን እግዚአብሔር ዕፀ ሳቤቅ ነው እያለ ነውና ዛሬ ተመንጥሮ ይቃጠላል እያለ ነው። ድንቅ ነው። ዛሬ ተቃጥሎ የምትሄድበት ቀን ነው። አሁን እየተቃጠልክ እየተናደድክ ኖረሃል። ብዙ ዘመን እየተቃጠልክ ጨርሰሃል። ለብቻሽም ለብቻህም አልቅሰሃል አልቅሰሻልና ጎረቤቶችሽም ጎረቤቶችህም ስታለቅሱ አይተዋችኋልና ጓደኞችህም ስታለቅስ አይተውሃልና ከጫካ ውስጥ ግን ሊያወጡ ካልቻሉ ያለብህ ችግር ጫካ ነው። ያለብህ ኪሳራና ዕዳ ጫካ ነው። ያለብህ ደዌና ሕመም ጫካ ነው። ሊያወጡህ ግን አልቻሉም። ዛሬ ግን እግዚአብሔር እንዲህ ይልሃል። ማንም ሊያወጣኝ ከማይችልበት ጫካ ውስጥ ዛሬ ግን አምላክህ እግዚአብሔር ያወጣሃል። ዛሬ አምላክህ እግዚአብሔር ያወጣሃል። ስለሆንኩ ዛሬ ያወጣሃለሁ ይላል። ከፍ አድርጎ ወደ ላይ ያወጣ የሚያወጣ
ነው የሚያነሳው ሃሌሉያ ይባላል። ትወጣለህ፣ ትወጪያለሽ፣ ትወጣለህ፣ ትወጪያለሽ፣ ትወጣለህ፣ ትወጪያለሽ፣ ትወጣለህ፣ ትወጪያለሽ። እንዴት ሆነህ ነው አንተ የምትወጣው? ያስቸገረኝ ጫካ ተቃጥሎ ትወጣለህ። የምትቆጥራቸው መከራዎች ተቃጥለው 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 ትወጣለህ። በዚህ ውስጥ adinata mulla ammanai se hanno gari wale mara girato kanso ka shigede kite plato yanno magano አሁን አንዳንድ ጊዜ እንደው ይህን ስል ልዘራ በመጀመሪያ ጫካ ተመንጥሮ የተመነጠረው ሲቃጠል በዛ በተቃጠለው ቃጠሎ ላይ ይህን ሲዘራ ገና ከመቃጠሉ ቀድሞ ገበሬው በዚያን ዓመት እህል እንደሚያምርለት ያምናል። ምክንያቱም ደግሞ እንደዛውም ራሱን ችሎ ስለሚወጣ እንደዛው ሆነ ትወጣለህ ይላል እግዚአብሔር። ጊራ ነው እሳት አለ፣ ጊራ ነው እሳት አለ፣ ጊራ ነው እሳት አለ። ጫንቂተ በተገበ ዱቦ ጊርታት ጊራ ነው የቦያጋ ጫንቂተ ነው ጫካውን የሚያቃጥል እሳት አለ። በሉ እስኪ ያለ ኢያሱ እነ ኢያሱ መጣቀይታው መንጥሩ ይላሉ። ኢያሱ መጣረታው እነ ኢያሱ መንጥሩ ይላሉ። ሙሴ ነው መጣር ይላሉ። ሙሴም መንጥር ይላል። መጋኑ ካህና እግዚአብሔር ግን እንሰ መጣርተ ደንዳ ሆገና እነርሱ መንጥረው ባልቻሉ ጊዜ መጋኑ ተቆለየ እግዚአብሔር ግን ሲያቅታቸው እንዲህ አለ። ሕዝቅኤል እስራኤል ተጦጣ አነራ ጉሬ የእስራኤላውያንን ዶርና ጫካ ሁሉ ለነተው ለነተው ተው መጣረሮ ቦሮ ጭራ ቀርሲ ሆና አሁን ሲመነጠር እንደገና ደግሞ እያቆጠቆጠ ያስቸግሯቸዋል። እኔ ግን እንዲህ አደርጋለሁ። አሁን እሳት ለኩስበታለሁ፣ እሳት ለኩስበታለሁ፣ አቃጥላለሁ። እግዚአብሔር አቃጥላለሁ። ሲቃጠል ምን ይቃጠላል? ምንድን ነው የሚቃጠለው? አሁን ከትንሽ አንስቶ እስከ ትልቅ ድረስ ያለው በጫካ ውስጥ ያለው አውሬ ሁሉ ይቃጠላል። ዘንበም ትንኝም ሳይቀር እባብም ዘንዶም ሳይቀር እንደገና ደግሞ ጃርትም ዝንጀሮም ሳይቀር ነብርም አንበሳም ሳይቀር ይቃጠላል። ጉሬዛና ጦጣም ሳይቀር ይቃጠላል። ሰፋር የሚናገረው ነገር አለ። እስኪ አወዛውዝ እጅህን አሁን ተገለጠልኝ ነገር አለ። እጅህን አንተ ቶሎ ነግረሃለሁ። የሚያስገርም ነገር የሚያስደንቅ አንዳንዱ ቤት አውሬያል፣ አንዳንዱ ቤት ጅባል፣ አንዳንዱ ቤት አንበሳል፣ አንዳንዱ ቤት ዝንጀሮ ጦጣ አለ። አንዳንዱ ቤት ደግሞ የተለያየ ነገር አለ። በእያንዳንዳችሁ ቤት የተለያየ ነገር ያለባችሁ በቤታችሁ ውስጥ ዛሬ ግን እግዚአብሔር በቤታችሁ ውስጥ ሲኖር እያለ ዘመንህን ሙሉ የበላህን አውሬ ዛሬ አቃጥላለሁ ይላል እግዚአብሔር። ያንተ መከራ ያንተ ቤት መከራ ከትንኝ አንስቶ እባብ እየሆነ ዘንዶ እየሆነ አንበሳ ሆኗል። አሁንም ደግሞ ከዚህ ከእባብም አልፎ ከዘንዶም አልፎ አሁን ደግሞ የሚውጥ ሆነዋል። አሁን እግዚአብሔር እንድለን ነው። አሁን እግዚአብሔር እንድለን ነው። ግን እናንተን አንድ ነገር ጠይቃችኋለሁ። እስኪ እሳት የማያሳድደው የማያባርረው ፍጥረት አለ? እሳትን የማይፈራ ተናገሩላችሁ አለ? እሳት የማይፈራ እሳት የማያባርረው አለ?
በጫካ ውስጥማ ነብርና አንበሳ መኖር ይችላል። ነገር ግን እሳት ተለኩሶበት በጫካ ውስጥ በዛ እሳት ውስጥ መሄድ ይችላል። እስቲ ሁላችሁም ተናገሩ። ሁሉም ሰው ይናገር። እንኳን አይደለም አንበሳ፣ አንተ የሰው ልጅ እንኳን እሳት የተለኮሰበት እሳትን ረግጠ ማለፍና መመላለስ ትችላለህ። በዚህ ውስጥ አንድ ነገር ታየኝ። እስኪ ከዚህ ተነስተ በሐሳብ አንድ ቦታ ሂድ። ድሮ እኮ ለምን ድሮ እኮ ሰሰ ድሮ እኮ ለቢልታ ከሾቶ ሀቆነ ቢልታ ከሾቶ አራኪ ቀራ ሀቆነ በ እስለቶ ባስ ሀማሾ ነው ይቶት ዱዱፋ ነው ይቶትና ሞሳገሳ ሲተ ሞሳገሳ ሙለ ኡረተ ተቆላይ ለአይ ደና ጊራ ማዳውና አተቢል ሂሽሮ ሂከትሮ ቶክ ብሉሎ ይካውና አምናንን ዘንድሮን ሁለትና ሶስት ዓመት የሚያስለቀሰህ እባብም ይሁን ዘንዶም ይሁን ነገር ግን እያስለቀሰህ የኖረው ላይ አሁን እሳት ይለኮስበታል። እሳቱ ሲለኮስበት ይቃጠላል። ሲቃጠል ግን አመድ ይሆናልና ወደ ላይ ከፋል እጅህን ከፋል አንሳ እጅህን ከፋል ተነኙሉ የቃጠል እባብ ሁሉ አሁን የሚነሱ እባብ ሁሉ ይቃጠል። ዘንዶ ሁሉ ዛሬ ይቃጠል። እጅህን ብቻ ከፍ አድርግልኝ። እጅህን ብቻ ከፍ አድርግ። ወደ ላይ እንዳታል አናትህን ራስህን የሚወጋ ይሻው እንደገና እንዳትራመድ የእግርህን መዳፍ የሚወጋ እንዳትሄድ የሚከለክል እሾህ ይቃጠል። እጆችህን ግን ከፍ አድርግ። አወዛውዝ እጅህን በደንብ አወዛውዝ እጅህን በደንብ እጆቻችሁን ሁላችሁም ከጫፍ እስከ ጫፍ በምትታዩንም በማትታዩንም ቦታ ያላችሁ እጆቻችሁን ብታለፋ አወዛውዝ እጆቻችሁን ተደሰቱ። ሰው ባላችሁ በውስጤ እየተደሰትክ ብቻ እጅህን አወዛውዝ። ደግመህ አወዛውዝ። ደግመህ አወዛውዝ እጅህን በደንብ ደግመህ አወዛውዝ እጅህን ደግመህ ሃሌሉያ። በደንብ አላወዛወዛችሁም እጆቻችሁን። አሁን እስኪ በደንብ እጅህን እያወዛወዝክ ወደዚህ ወደ እግዚአብሔር ሐሳብ እየተጠጋህና እጅህን በደንብ እያወዛወዝክ በዛ በሐሳብ በልብህ ያንን የሚውጥህን ዘንዶ እያየ አብሬ ካንተ ጋር ሲያድር እና ሲኖር ከነበረው ጋር ከዛሬ ቀን ጀምሮ አብረህ አትኖርም አታድርምና እሱንም እያሰብክ ብቻ ወዛውዝ። ደግመህ እየተደሰትክ እጆችህን አንቀሳቅስ። በደንብ አወዛውዙ። አይታዩኝም እጆቻችሁ። ደግማችሁ አወዛውዙ እጆቻችሁ። ደስ ይበላችሁ። እየተደሰትክ አወዛውዝ። እዛው እያወዛወዝክ እንዲህ በል። በደንብ ጮኸይ Teoka ayi. Dapat teoka ayi. Alu leto na teoka ayi. Topona topomo chila to tikale moyi. ከዛሬ ጀምሮ ከአውሬና ከጫካ አውሬ ጋር አላድርም በሉ። አባይ ተቀራ እንዲህ ብለህ ትናገራለህ። ቶፖና ቶፖሞ ይችላል ከዱርና ከዱር አውሬ ጋር ቶፖና ቶፖ ከተቃሊለት ከዱርና በዱር ውስጥ ካሉ አውሬዎች ጋር አየስ አመት ሙልክ ያለ ያዝ ማጠገብ ይያለው አልባደላይ በደንብ ፊቱን ተመልከት። ኦሊክራ ዱቆቸው ኖሮ አተ ኦስቸ ቁስራው ዱቆች ነው ኦሊክራ ኖሮ ሚያታ እኪቶ ለባ እኮ ቁስራና Milatome te toke de tapmani he. Ito kali kaat ki he to kali kaat ki to bone maka kapani. Esi binte esi osore. Esi she kala kali milata me jawata do to home. Magano akole mistre ka do bakita magara manno yara de. Topito ke bala giran to yara de. Zare me safari. Chaata hono pe beza chaata usko dadro khalle yalle arabi kin mono pe.
እየበላይ ስትቸገር ስትታመም ስትጨነቅ መጥቶ እንዴት አደርክ እያለ ነገር ግን ከኋላ ልጆችን ሕይወትንም ሁሉ እያሰረ ከሚኖረው አራዊትና ዱር ጋር ከዛሬ ቀን ጀምሮ አታድረግ። ያንን የምትታሰርበትን ገመዳ አረገና ጫካውን ዛሬ እግዚአብሔር አቃጥላለሁ አለ። እግዚአብሔር አቃጥላለሁ ነው መገኑ ጊራዌቴ እግዚአብሔር በሚያቃጥልበት ወቅት እስራኤልት ኦስራ ለሞት ሾሎት አና መሳሎ ሾሎት አና መሳልዬ ሕዝቅኤልን ምዕራፍ 20 ከቁጥር 45 ላይ ይህ ጫካ ይቃጠላል፣ አሁን ግን ትንቢት ተናገር ብሎት ገላጋሌ ተቆይሲ መልሶ እንዲህ አለው። መጽሐፍ ቅዱስን ለሚና ሰተና ለሚና ሾለና ባምቤሞ በዚያው መጽሐፍ ሕዝቅኤል 28 ከቁጥር 24 ላይ ላኔም እናያለን እናነባለን። ፍልክቶ ሙልክ ያደማጣ ፍልተካ ወጥቶ ይሰል ሙልክ ባጠገቤ ያለን ሰው ጨበጣትና አሁን ከጫካ ውስጥ እኮ ወጥተሃል በለው። አማት ሙልክ ያለ ባጠገቤ ያለውን ሰው ያዝ። አልበገለኝ ፌቱን እስከ ትኩር ብለህ እየው። አጣ ላይ እውነት ነው እየው። ለምን እርስ በርስ ፊት ለፊት አትተያዩ? አንዱ ያንዱን ፊት ዶኮት ቂራ ማጆት ሌልታ ይተኩልሰከ ሲያስቸግር የኖረውን ጫካ አሁን እሳት ተለኩሶበት እሳቱ እየተቀጣጠለበት እንደሆነ እየታየህ ነው ብለህ ጠይቅ። ጫካው በእሳት እየተቀጣጠለ ነው እያልክ አውራው እስኪ እርስ በርስ እሳቱ አሁን እየተቀጣጠለበት ነው በለው። በዚህ ስፍራ መጥታችሁ ይህንን ኮንፈረንስ የሚተካፈሉ የሐዋሳ ሕዝብ ጨፌና የጨፌ አካባቢ ትውልድ ሁሉ በደንብ በማስተዋል ፊታችሁን ወደዚህ መልሱና ይሁ Baatote ana katika lunoki udino mwechu noki udino amobi noki udino amashu noki udino etanteoki ti oso udino etamoki anu udino gamu lekasi gamu angasi gamu ilnesi kasamoki udino gamotu modanaba eo kaete nifuleba eo gamu machana ramo eo gamu amandeka insabia duka eo chape kansoko tichi dino maganu konne balanka abe gira kase mudate yani no ስትመለከቱ የጨፌ ሕዝብ የአካባቢ ጨፌ መስላችኋል። ነገር ግን የሌለ አራዊትና የሌለ አውሬ ያልተወጋ ያልደማ ያልከሰረ ያልተጨነቀ ያላበደ አንዳንዱም ደግሞ እጅግ በጣም በከባድ ሁኔታ ውስጥ ሆኖ በብዙ መከራ ውስጥ ያልገባ ሰው የሌለበት ምድር አይደለም። እናንተ ሲታው ጨፌ ትላላችሁ፣ ነገር ግን እጅግ በጣም ትውልድ የተቸገረበትና የተጨነቀበት ዱር ነው፣ ጫካ ነው። ይህ ስፍራ ዱር ነው፣ ጫካ ነው። ይህ ጫካ ነው። ይህ ጫካ ነው። Dukku giddo hedhine magan sidhinoy dukku giddo hedhine guluphitinoy dukku giddo hedhine magano kultinoy gini kaana dukku konni giddo magan sidhinoy daafira keena beedhine di hedhinareeti eltinoy kisaaraho daddaltinoy kisaaraho ganame hokki udino cappenne ubeettu qasammokki udino cappenne ubeettu cappete beetti ille hedheenna jaanjuraho jaanjursitawati rumono dukku giddo be xaaxame maaxame keeshsheho moychu rumono xaaxantioti rumono cappiraateessitoti rumono inne baattoraalo በዚህ ምድር ላይ ጨፌ አሁን እናንተ ያላችሁበት ጫካ ነው። ጫካ ውስጥ ሆናችሁ እያመለካችሁ ጫካ ውስጥ እያገለገላችሁ ስላላችሁ እግዚአብሔር አድኗችሁ እንጂ አሁን አግብቶ ልጅ ወልዶ ያልከሰረ ነግዶ ያልከሰረ ግማሹ አይኑ ተወግቶ ግማሹም ደግሞ እግሩ እጁ ተወግቶ ያልተቸገረና ያልተጨነቀ ሰው የሌለበት እናንተ አሁን እንደዚሁም ሲታዩ ነፃ ይመስላችኋል። እጅግ በጣም ከባድ ጫካ ነው። ይህንን ጫካ ያደረገው ምንድን ነው? magano abrook daga ayzaabe ofolte tebaatto aana heedhu yannara masqalunni wongeelu daageeshsha alba loossinokkiri dino waammoykki manni dino lubbote heedheenna waammoykkihu dino assinoykkiri dino ikkinokkiri dino beettu heedhaakkire loonsoykkiri dino soodo fuliro ba'aawe assinoykki beetti dino hatteenni ka'noonni lowo ba'no lowo qarrammo diigammokki minu dino minu noo halawanno diigammo soodo danchu garii hadino cabbete manni hawarro yannara anga sooganno hawarro yannara suuqe sooganno hawarro yannara adine hooganno hawarro yannara basho
ene da noche danyo halucha ambalu jawdan anno hare mare habarro anno habarro kunanno dombono dombogi to moetuno magan chapete moechire gira mara to landi to labe gira የመስቀሉ ቃል ባልተገለጠና ባልመጣ ዘመን በአባቶቻችን ዘመን እርግማን የተሰራበት አባቶች በሕይወት ያሉ ሰዎችንም ቀብረው ያልተደረገ ያልሆነ ነገር የለም። ከዚህ የተነሳ ይህ ምድር ጫካ ነው። ጫካው ደግሞ በውስጡ አራዊትና አውሬ አለበት። ከዚህ የተነሳ ሰዎች ፍጻሜያቸው ይበላሽባቸዋል። ልጅ ይወለዳል፣ ወደ ፍጻሜ ያብዳል፣ ይከስራል፣ ስፍራውን ቤቱን ትቶ ይሄዳል። ያልፈረሰበት ቤት ያለ ይመስላል። ያልፈረሰ ኑሮ፣ ያልፈረሰ ትዳር፣ ያልፈረሰ ሕይወት የሌለበት ምድር ነው። ዛሬ ግን በዚህ ጫካ ላይ እሳት ይለኮስበታል። እሳቱን ጫካውን ያቃጥላል። ሰዎች ነፃ ይወጣል። እግዚአብሔር በደንብ እጅህን ከፍ አድርገህ ይህ ጨፌ የሚባለው ምድር እዚህ ምድር ለተወለደው ከሌላ አካባቢ ሄዶ መጥቶ ለሚኖረው የሚሆን ምድር አይደለም። አልባን ቀድሞ አካይ አሁን ግን ማጋን ምትርቀራራቲ እግዚአብሔር ከዛሬ ጀምሮ ተነሩ አና በዚህ እርግማን ላይ በዚህ መከራ ላይ በዚህ ጭንቅ ላይ ማጋኑ ተበየ ቀራራቲ እግዚአብሔር እንዲህ ብሎ ሊናገር ማን ሆገና አተ ኮነቱ አነራ አዱረ ያኑ አሁን እግዚአብሔር ለነተው ማራ ለምን ማቀራራ ለመነጠራ ይራራ ያቃተነ ቀርን ሰማይቶ ዲነፉሸራ እምን ያስቸገረውና አውሬና አራዊትን ማቃጥሎ ከጫካ ውስጥ ሊያወጣ ማጋኑ ሀቶ የጨለ እግዚአብሔር እንዲህ ብሎ ተናግሮ ማጋኑ ተወየ አተሰ አተገደ ጨላ ጀመረ እግዚአብሔር እንዲህ ብሎ በዚያ ሰዓት ውስጥ መናገር ጀመረ። ይረሞ የአንተ ተሶካ አጥቃኖ አስቀራለሁ ብሎ እንደገና ወደ ሕዝቅኤል እንደገና እግዚአብሔር ሌላ መልእክት ተናገረ። ማየ ጀመረ ምን ብሎ ጀመረ? ይረሞ ቆንፎተ ኩላራ አሁን ተቃጥሎ ማለቁን ሊናገር ማጋኑ ተወየ ጨለ እግዚአብሔር እንዲህ ብሎ ተሰተለ ለሚና ሆለተ አና ምዕራፍ 28 ሕዝቅኤል ከቁጥር 24 ላይ ተወየ ጨለ እንዲህ ብሎ ተናገረ። መጽሐፍ ቅዱሳችን ይነበባል። ከእንግዲህም ወዲያ ለእስራኤል ቤት የሚወጋ እሾህ በዙሪያቸውም ካሉ ከናቀዋቸው ሁሉ የሚያቆስል ኩርንችት አይሆንም። እኔም ጌታ እግዚአብሔር እንደሆንሁ ያውቃሉ። ሙርሞቴ ድንቅ ነው። ሃሌሉያ ሃሌሉያ ቃለማት ተራርተን ሃሌሉያ ሃሌሉያ ድምፅና አፈናንቶት ለልታይ ማለፈናንቶ ድምፅኪ ኦንላይን ሾተ ሃሌሉያ ይወያጋ አንድ ሚሊዮን ተክደ ሚሊዮን ተንቀሳቀስ ይዘው ባለበት አንድ ሚሊዮን ተንቀሳቀስ ሰገተ ቀራት እንዲህ ብለህ ትናገራለህ። አተ ኮኒ ከአለ ተቀጥቀ ሳንታታ ሚሊዮን ተክደ አሁን ከዚህ በኋላ እግሮቼ በእሾህ አይወጉም እያልክ ተናገር። ሚሊዮን ያነኪተ አሁን ከእንግዲህ በኋላ ተናገር። ለመገት ቀሰመ ሞተ ሚሊዮን ያነኪተ ሁለት ጊዜ አልወጋም እያልክ ለመገት ቀሰመ ሞተ ሚሊዮን ሁለት ጊዜ አልወጋም እያልክ ለመገት ቀሰመ ሞ አልወጋም ሁለት ጊዜ ለመገት ቀሰመ ሞ ሁለቴ አልወጋም ለመገት ቀሰመ ሞ ሁለቴ አልወጋም ለመገት ቀረመ ሞ ሁለቴ አልችልም ለመገት ቢቀ ሞ ሁለቴ ለመገት ህንት ሞ ሁለቴ አላነባም። ተንቀሳቀስ ባለህበት ሆነ መናገር ጀምር። አማዳቀ ሙልክ አማዳ አጠገብህ ያለውን ያዝ። አማድ ቀቀስ አጠገብህ ያለውን ሰው ያዝ። አማድ ያዝ። ቀቀስ አማድ እንዲጨበጥ አድርግና ይዘህ ምን ለሳታስ እስኪ እንዲያንቀሳቅስ ለመገት ቀሰማቶ ያለ ማዳኑ ለይሰ ሁለት ጊዜ አትወጋም ይልሃል እግዚአብሔር። ለመገት ቀሰማቶ ሁለቴ አትወጋም ይልሃል እግዚአብሔር። ለመገት ቢጣቶ ሁለቴ አታለቅስም። ለመገት ራራቶ ሁለቴ አትጮህም። ለመገት ቅሲስ አቶ ሁለቴ አትታመምም። እጅህን አንሳና ወዛው እግርህን አንቀሳቅስ ከጫፍ እስከ ጫፍ እስከ ጫፍ ብለህ ተናገር። ሁለቴ አልወጋም። በዚህ በመጽሐፍ ቅዱስ እየተናገረው እግዚአብሔር ቃል እንዲህ ብሎ አሁን ከዚህ በኋላ በእስራኤል ቤት የሚወጋቸው እሾህ
አሳሄ ዳንሳ ጉፋ የሚመታቸው እንቅፋት ኦሎን ያኖ ኮይላ እና ኮብቶ ኦሎን ያኒ ነው በጎረቤቶችና በሰፈሪክ ያሉትን እኮ ነው የሚለው ለግና ቆጤሳ ነው ታጋ በዙሪያቸው ያለውን ህዝብ እኮ ነው የሚለው ቆጤሳ ኪና መጣጋ ዱቦ ያተራ በዙሪያ ያሉ ሰዎችና በጎረቤቶችክ እኮ ያሉት ጫካ ናቸው ላንተ ማኪቱ ነው ምን በሁሉ ሞትቻ አፋቅሮ ወንጌል አባሆብሮ አተዱቦት ኢንሳ አተውትጆት ኢንሳ ጌታን የማያውቁት የመስቀሉን ቃልና ወንጌል ያልተሰበከላቸው ከሆነ ላንተ ያንተ ጫካ ናቸው ነው እነዚያም ወንጌል አፋቃላና አላግቹ ሎሶ ሮሲዮን እኪትሮ ቢታደ እኪትሮ ሁንታደ እኪትሮ ኦትጆት ኢንሳ እነዚህ ወንጌልን ያለማወቅ ብቻ ሳይሆን ድግምተኞችና መተተኞች ሟርተኞች ከሆኑ የዚህን የዓለምን ስራ የሚሰሩ ከሆነ ላንተ ጫካ ናቸው አደራ ነው ላንተ ሎሲክራኖ ለስራህም ያልተክራኖ ለሚስትህም ኦሶክራኖ ለልጆችህም ጅሮቲ ባላቴ ለሀብት ሁሉ ኦትጆ እሾህ ናቸው በዚህ እሾህ ያልተወጋ ማን ነው? እስኪ ማን ነው ያልተወጋው? ሁሉም ነው የተወጋው። ማን ነው ያልተወጋው? ምስጢሩን ደብቆ እንጂ ማን ነው ያልተወጋ? ማን ነው ያልተወጋ? አልደማ የተወጋችና የተወጋ ነው ያለው። የተወጋች ነች ያለችዋ። የተወጋ ነው ያለው። ልጅም ብትሆን ልጃገረድ፣ ሕፃን፣ አዋቂ ቢሆን ሁሉ ተወግቷል። ሁሉም ተወግቷል። ገቢያቸው የተወጋ፣ በራቸው የተወጋ፣ መግቢያቸው የተወጋ። ማን ነው ያልተወጋ? እስኪ እጅህን ወደ ላይ ከፍ አድርግ። አሁን የተወጋ ሁሉ መናገር ጀምር። አሁን የተወጉ መሆናቸውን አውቆ እግዚአብሔር ተናገረ። እንደተወጋችሁ ደግሞ እግዚአብሔር አውቆ ተናገረ። አሁን እንደተወጋሽ አይቶ አሁን እግዚአብሔር መጥቶልሃል፣ ተናግሯል። አሁን የተወጋየውን ያህል ተወግተሃልና ከእንግዲህ በኋላ ግን በዙሪያ በመንደርክ በሰፈርክ በዙሪያ እየተወጋውን ወጋት አሁን በዙሪያ ያለውን የወጋህን እሾህና የመታህን እንቅፋት ሆኖ የመታህን ጉቶ እንቅፋት አይቻለሁ። ሁለተኛ እግሬ በእንቅፋት እንደገናም ደግሞ በእሾህ አትወጋም። ያን ብቻ ተናግሮ አላበቃም። አልተወም። እንደገና ልናገር ነው። እንደገና ትንቢት ልናገር ነው። እንዲህ ብሎ ተናገረ። የተናገረውን ቃል አቃጥሎ ከተነሳ ያንን እሾህ አቃጥሎ አንስቶ እንዲህ ብሎ ተናገረ። ጌታ እግዚአብሔር እንዲህ ይላል፣ የእስራኤልን ቤት ከበተንሁባቸው አሕዛብ ዘንድ በሰበሰብሁ ጊዜ በአሕዛብም ፊት በቀደስሁባቸው ጊዜ ለባሪያዬ ለያዕቆብ በሰጠኋት ምድራቸው ይቀመጣሉ። ተዘልለውም ይቀመጡባታል። ቤቶችንም ይሰራሉ፣ ወይኑንም ይተክላሉ። በዙሪያቸውም ባሉ በሚንቋቸው ሁሉ ላይ ፍርድን ባደረግሁ ጊዜ ተዘልለው ይቀመጣሉ። እኔም እግዚአብሔር አምላካቸው እንደሆንሁ ያውቃሉ። አሜን። ምተጋቢ ሃሌሉያ። መገኑ ተወ የቀሪ እግዚአብሔር እንዲህ ብሎ ተናገረ። ብሎ ተናገረ። አሁን ቀጨቀ ማተንሰ በዙሪያቸው ከዳር እስከ ዳር እጀምተናው ሰብሬኩና ከነዱሮ ውጠዋቸው ነበሩ። ወላ ዱቦ ይኖ አዳገተበይ አይዛብ ተበይ ቅድም ጫካ ነው ያለውን እንደገና ደግሞ አሕዛብ
ዓለም ናቸው አለ መልሶ። አሕዛብ ናቸው። አሕዛብ ናቸው። አሕዛብ ናቸው። በኢየሱስ ዘላላ አገምክ ወንሳ ውጠዋቸዋልና ጎፋት ወንሳ እንቅፋት ሆነውባቸዋልና እሾህ ሆነውባቸዋልና እንዳይገነቡ ቤት ወልደው እንዳያሳድጉ ዛፍ ተክለው ፍሬ እንዳይበሉ አድርገዋቸዋልና የሰሩትን የተከሉትን ፍሬያቸውን እንዳይበሉ አድርገዋቸዋልና እኔ ግን አይቻለሁና ሁለተኛ ደግሞ መወጋት በሌለበት ቤት ሰርተው ይኖራሉ። ሁለተኛ ደግሞ ወልደው ያሳድጋሉ፣ ሰርተው ፍሬ ይበላሉ። ያን ብቻም አይደለም፣ በሰሩበትም ቤት ውስጥ ያርፋሉ፣ ይኖራሉ አለ። ያን ብቻ አሁን ደግሞ ከእንግዲህ በኋላ የሚኖሩበትንም ኑሮ ተዘልለው ተንሰራፍተው ይኖራሉ። እኔ ያየሁት ነገር አለ። እጆቻችሁን ከፍ አድርጉ። ስንት ሰው ነህ የተወጋኝ ሰው? ስንት አሁን ተወግተሽ እዚህ ተወግተሽ መተሻለሽ? ስንት ናችሁ በውስጥ ያላችሁ? ከዚያ ከክፉ ስራቸው የተነሳ የምትደርስበትን አስበኝ። ነገር ግን መድረስ አቅቶህ ያለሽ ስንት ሰው መተሃለህ እዚህ ውስጥ? ከነዱሮው በጫካ ውስጥ ሆነ አስበህ አቅቶ የተውክ ዛሬ ግን አሁን እዚህ ጉባኤ ውስጥ ያለ እግዚአብሔር እንዲህ እያለህ ነው። ዛሬ ትወጣለህ ከዚህ ከተያዝክባት። እጅህን ከፍ አድርግ። አላነሳህም። እጅህን ወደ ላይ አላነሳህም። ደግመህ አንሳ። ከፍ አድርገህ እጅህን። ደስ ብሎኛል። እጅህን ወደ ላይ አንሳ። በደንብ አንሱ እጆቻችሁን። እጅህን አላነሳህም። በደንብ አንሳና ከፍ አድርገህ ዘርጋ እጅህን። እየተደሰትክ እስኪ ያንን ያነሳኸውን እጅህን አወዛውዝ። አወዛውዝ እጅህን። ያላጸሳቤቅ ሐረግ የሚቀላልፍት ይበጣጠስ። አሁን እጅህን አወዛውዝ። ደግመህ አወዛውዝ እጅህን። ደግመህ አወዛውዝ እጅህን። በደንብ አወዛውዝ እጅህን። ደግመህ አወዛውዝ እየተደሰትክ። እነዚህ ሐረግ ሁሉ የሚቀላልፉት ይበጣጠሱ፣ ይበጣጠሱ። አወዛውዝ። እዛው ሆነህ ደግሞ እስኪ እጅ እግርህንም እያንቀሳቀስክ ተደሰት። እስኪ አሁንም ደግሞ እጅን እያወዛወዝክ እግርህን እያንቀሳቀስክ ያጠላልፎ የያዘኝ ያሳሰረኝና ያሰረኝ ገመድ ተበጣጠሰ። ተበጣጠሱ ገመዶቼ እያለ የተሳሰርኩበት ሐረግ የተሳሰርኩበት እንደ መረብ ተበጣጠሰ። በደንብ ተንቀሳቀሱ። ሁለት እጅህን ከፍ አድርግ። አጸሳበቅ ይሄ ስራቸው ነው። ማሰር እጅህን ከፍ አድርግ። አሁን ደግሞ እጅህን ብቻ ከፍ ታደርጋለህ። ከራስህ ጸጉር አንስቶ እስከ ጣትህ ጥፍር እስከ እግሪ መዳፍ ድረስ የምሰራውን ስራ እንዳትሰራ ከነርሱ ስራ የተነሳ ተሳስራ የተጨንቀይ በመከራ ውስጥ ላለህ አሁን ልጸልይልህ ነውና ጎታንጋስ እጅህን ከፍ አድርግ። ጎታንጋስ ከፍ አድርግ እጅህን።
እጄን ከፍ አድርግና እስኪ ራስህን ያዝ።